የተሸረተተ ይንሸራተት ራሳችንን ማሪ አይቀይርም። እሙዬ ሀሳቡን የማይቀይር ሞት ብቻ ነው አለች። ፕሮፋይሏን ቀይራ እኮ ነው ማሪ ተይ። የሞተ ሰው ብቻ ነው ሀሳቡን የማይቀይረው ብላለች። እሙዬም ፕሮፋይሏን በፎቶዋ ወይ የሳሚራ እናት እንኳን ሌላ ታይና የዛሬው ስቶሪ ራሱ ምን እንደሚያካሂድ አይታችሁ መገመት ትችላላችሁ። አራሬት እናቴ ትናንትና ቪዲዮ እንደጨረሱ እንደሚቻለው እስቲ አምጡት። ማነው ስቶሪ ያለው? ማነው ስቶሪ ያደረገ? እስቲ አምጡት። ስልክ ያላችሁ ክፈቱ። ሃይሚን አፍለል አይመጣልኝም። ለምንድን ነው አላውቅም። ስቶሪ ላይ እኔ እኮ ስላልገባው ነው። ፊክሳ ካልገባው ቀጥታ ገባው። አንዳንዴ እኔም አይመጣም። አይመጣልኝም። የሁሉ ነው። የኔም አንዳንዴ አይመጣም። አይደለም እኛ ራሱ እየመጣልን አይደለም። ለምን እንደሆነ አላውቅም። አለን ሙዬ እንዴት ነሽ? እንኳን አደረሰሽ። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። አንቺንም እንኳን አደረሰሽ። አየነው። ማዘር ተሻላቸው? እግዚአብሔር ይመስገን ተሽሏቸዋል። ፋዘርን ተሽሎት ወደ እኔ ይመጥፋል። አንቺማ ቅድም ነው ድብርቱ። ቆይ ቅድም ቡና እያፈላሽ የነበርሽው አንቺ ነሽ አሙዬ? ቆይ ላይቭ ላይ ላሳይሽ። ቆይ ላይቭ ላይ ቅድም ቡና እያፈላሽ አላፈለውም። ኧረ እኔ ደበረኝ። የምን ላይ ማለት ነበር አስቤ ነበር ግን ደበረኝ። እናንተ እኮ ለማድረግ ነበር ግን ታውቁት። ለምን በእናትሽ እንደዚህ አታረጊም ነበር? ለምን እዩ እንዴት እንደሚያምር የነበረው አስጠላኝ። አትገቢም ነበር ላይቭ ላይ በእናትሽ ነበረ ግን በቃ ራሴ ምናምን ሲያማኝ ልብስ የለወጥኩኝ የቤት ልብስ በቃ ጃኬት ምናምን ለበስኩ። አበሻ ቀሚስ ነበር በቃ ደበረኝ። ሁሉ ነገር ታውቁት ራሴ ነው። ለምን ምን ነው ማየ እኮ ጭንቀቴ ነው። አራት ተጨነቂ። ፋዘር ደህና ናቸው አይደል? ለምን ድራማው ላይ ናቸው እሷም እኮ። አይ አንቺ ቅዱስ ገብርኤል ኧረ በመድኃኒዓለም ቅዱስ ገብርኤል የእኛ ቤት እኮ ብዙ ታሪከኞች ናቸው። እንግዲህ ደርሰሽ እኛ መሀል ላይ ቁጭ ብላችሁ እናንተ እኛ ፈታ እያልን እናንተ የምታለቅሱበት ምንድን ነው? ምን እናድርግ? እኔ ወድጄ አይደለም። ኧረ በቃ ነው እንዴ ማን የምታለቅስ ደግሞ ሜሪ ነኝ። የእናቷ ናፋቂ ደግሞ ዛሬ የሚመጣው ቪዲዮ ግን በጣም ከባድ ነው ብላ ታለቅሳለች፣ ትስቃለች። አረ ውዶቼ ምንም አይከብድም። አይተው እናት ምንም ከባድ የሚባል ነገር የለም። ማርሽ ይቀይራል በሉ። ድራማ ወዴት እናያለን በሉ። ማሬ ምንም መገመትም አይጠበቅብሽም። ትናንትና ቪዲዮ አየሽ፣ የዛሬው ምንም ማሰብ አይጠበቅብሽም። ምክንያቱም ምንም የታወቀ ነው ይሄ። ለማንኛውም ካልሲ ታጥባለች፣ ችግር የለም። ካልሲ ካልደፈረሰ አይጠራም። በደንብ ዝም ብላችሁ ካልደፈረሰ አይጠራም። ምን ሰው ጥሩም ሆነ መጥፎም ሆነ መናገሩ አይቀርም። ትናንትና እኔ ገና ርዕሱን ታይቼ ስገባ ወደ 100 ኮሜንት አለ። ሳየው ቪዲዮ ከተፖስተ 5 ሚኒት ነው። እንግዲህ መቼ አይቶ ኮሜንት እንደጻፈው ዝጌር ነው የሚያውቀው። የምሬን ነው። ሰው ገና በርዕስ ነው የሚጨልለው። ምን መሰለሽ የሚያደርጉት መጀመሪያ አሳልፈው ያዩሽና ይመጣሉ። ለዚህ እኮ ነው ቶሎ ብሎ ኮሜንት የሚጽፉት። ኧረ ወዲያ አለ እኔ መቼ ተቦሰተ ብዬ አስበሻል። በ5 ደቂቃ 800 ኮሜንት እንግዲህ ከባድ ነው በጣም። ደግሞ ከመቼ አይቶ እንደው መጥቶ ላይቭ ላይ የሚቀመጡት እኔ ለመጻፍ ራሱ ያን ያህል ደቂቃ ማግኘታቸው እንዴት ነው የሚጻፋቸው? እዛ ፍጥነት ማሬ እዛ ሄደው እንዲህ ይላሉ። አካሌን የምትወዱ ወይ በለኝ፣ አካሌን የምትወድ አለው በለኝ። ይህ ዘንድሮ እኔ ግን ልንገራችሁ፣ ዘንድሮ ማለት ነው ብዛት የሰው ልጅ ክብሩን የሚያጣበት አመት ነው መሰለኝ። የምሬ ነው። እስቲ አመት አልቆ በሰላም እንየው 2019 ሲጀመሪያ አመት ትክክል አይደለም ብለዋል። አብሶ ወደ መጨረሻው ወራት ላይ ትክክል አይደለም እንዴ ወራት ደግሞ ሁሉ ነገር እንትን አለ። ክብሩን ያጣበት አመት ቢኖር 2018 ይሄ አመት ነው። በቃ ክብሩን ያጣበት አመት የሰው ልጅ ደግሞ ሊያልቅ ሲል እኮ በቃ ሁሉ ነገር እንትን አለ። እንዴ ሜሪ ትልቅ ሰው እንደ ትልቅነቱ አይከበርም።
ሰው የጠበቅሽው ያልጠበቅሽው ሆኖ እየመጣ ነው። ሰማይና ምድር የተቀያየረ ያህል ልዩነት ያለው። ስለዚህ ይሄ ምንድነው መድኃኒቱ? ዝም ብለሽ ማያት መጨረሻ ላይ ጠላ እንዴ ነው ተጠምቆ ተድፍድፎ ወደሚጠራው እንደዛ ሲሆን ጠጋት ያለሽ እስከዛ በሩቁ ትቆም። አንዳንዴ ቢታንያ እንዴት እንደሆነ ታውቂያለሽ? አገኛለሁ ብሎ ማጣትም አለ። ይሄንን ማውቃለሁ እንጂ አይ ማሬ ምን ታረጊያለሽ ታዲያ? አሁን እኮ ዛሬ ጊዜ በድሮ ጊዜ ከምንም በላይ ተገንዘብ ሰውነት ይበልጥ ነበር፣ ክብር ገባሽ? አሁን ላይ ደግሞ የምናየው ነገር ከሰውነት ከክብር ይልቅ ገንዘብ እንደሚበልጥ ነው። አንቺ ደግሞ በዚህ ሰዓት ምን ታረጊያለሽ? ቦታ ለቀሽ ጥግ ላይ ትቆሚያለሽ፣ ምንም ማድረግ ስለማትችይ ማለት ነው። ሰሚራ ወርዳ ነው። እውነት ነው። ጀመር አማራጭ የለንም። የሚሆነው እስከ መጨረሻ ዝም ብሎ ከማየት ውጭ ወይ ከመውጣት ውጭ ምንም አማራጭ የለንም። እኛ ዝም አንልም፣ እያየንም እንናገራለን። እኔ በአሁኑ ማለት ነው ልንገራችሁ፣ አልናገርም፣ ሀሳብ አስተያየት አልሰጥም። ዝም ብዬ ነው የማየው። እኔም እሱን ነው የመረጥኩት። ዝም ብለሽ ግን እኛ ይኸውልሽ የተሳሳተውን መስመር ደግፈን ዝም አንልም። የው ማሬ እኔ አልደግፍም። የውልሽ አሁን ለጊዜው ተበላሽቷል ውዴ። አንቺ ለምሳሌ በድራማው ተመርክዘሽ አከሌ የተሰጠው ካራክተር ኮንዲሮ ስትይ ያችን ብትቆርጥ አድርጎ ይዞ ሄዶ ያን ሰው ጭፍጭፍ ያረጉታል ጥፋተኛ ነው ብለው። ግን እኛ እኮ የምንለው ስራ መሆኑን አውቀን አከሌ የተናገረው ካራክተር እኮ አያስኬድም ትያለሽ። ሰው ገልብጦ ነው የሚረዳው። ያን ሰው ታዲያ ያ የተረዳበት ጠማማ ሀሳቡን ይዞ እኔ ግን እዚህ ጋር በራሴ ይኸውልሽ በራሴ የሰሩት ድራማ ካልተመቸኝ የመናገር ምክንያቱም ትውልድ ሲጠፋ ዝም አንልም። እኛ ቤተሰብ እውነተኛ ቤተሰብ ይናገራል። ይሄን ስለማመን እኮ የሚሰማሽ አለ ወይ ነው ትጂ ዋዝጋ ማን ሰማለ ለህሊና ይናገራል። እንጂ አሁን አንቺ ለህሊና ትናገሪያለሽ ግን ማለት ነው። ኦኬ እሺ አሁን ለምሳሌ ቲጂ አሁን እዚህ የኛ ቤት በሙሉ ከድሮ ጀምሮ መልካም ነገር ነው የሚያስተላልፈው አይደለ? ብዙ ነገር ባሉ ጊዜና እኔና ፋንታ ሁሉም ሰው ማለት ነው። ነገር ግን አሁን ላይ ማለት ነው እኛ እንደዚህ ባልን ቁጥር እኛ ደግሞ እነዚህ ልጆች የሚሄዱበት መንገድ ትክክል እንኳን ባይሆን ምንም ማድረግ አንችልም። ፈጣሪ ልቧን ይስጣችሁ ጸሎት ነው የምናደርገው። ምክንያቱም በቃ ሰው ገልብጦ ነው የሚረዳው። እኔ በየቦታው በጣም ዛሬ ነኝ ላይ መልእክት ላይ አልገባም እንጂ የተሰራው የድራማው ሂደት ይሄ እንደዚህ እንላለን እንጂ እከሌን እርገጠው እከሌ ተረገጥ የሚል ሀሳብ አናመጣም። ስለዚህ እኛ አንጥተንም አናውቅም። ግን ሰው ሆነ ነገር ለምሳሌ ሰው ለማስረዳት አሁን ለምሳሌ ትላንትና እኔ ሆነ ቃል ብናገር ለምሳሌ አሁን እንደዚህ ነው። ትላንትና ቪዲዮ የተሰማኝ ነገር ምንድነው? አንድ ሰው ፍቅረኛ ባለ ትዳር ኖሮ ከዚህ ከናይ የሚነብሩት ወጥቼ በራሴ ስነግርሽ ማለት ያየሁት ከቪዲዮ የተረዳሁት አንድ ፍቅረኛሽን አንቺ ሆነ ነገር አድርጎ ሲመጣ ከፈቀድሽለት አንቺ ችግር የለውም በቃ እኔ ስለምወድህ ስለማፈቅር ከጎን ሆናለሁ ካልሽው ያ ሰው ያንን ተጠቅሞ ሌላ ነገር እንደሚያመጣ ነው ያየው። ገባሽ? ቪዲዮውም ይሄን ነው የሚያስተምረው። የምትወጂው የምታፈቅሪውን ሰው ምንድነው ማድረግ ያለብሽ? ሆነ አንቺ የማትጠብቂው ነገር ሲያደርግ ገና በጊዜው ኖ ብለሽ ማስቆም አለብሽ። ለምን የባሰ ሳይመጣ ማለት ነው። ያንን ገጸ ባህሪ ደግሞ የምትጫወተው መልካሟን ሴትና ለማሳየት ነው። እዛችኛዋ ጋር ደግሞ እዩ ጋር ስትሄጂ ለሰው ማትመችና መጥፎን ባህሪ እሷ ጋር ታያለሽ። በዛ ላይ ኃላፊነት የማይሰማት ሴት ማለት ነው። እዚችኛዋ ጋር ስትመጪ ደግሞ መልካም ልብን ነው እያሳየች ያለች የእሷ ገጸ ባህሪ። አዎ ግን ደግሞ መልካምነት ደግሞ ይጎዳል። ገባሽ? አሁን እኮ ይሄ መልካም ሰው ወደ ለምሳሌ ቅመሜ አሁን ቪዲዮን ባየሽው ልክ ይሄ ለምን ይሆናልሽ ግዴታ እንደ ቤተሰብ እኛ ቤተሰብ ተብለን ስለምንጠራ እንደዛ